መጽሐፈ ኢዮብ ምዕራፍ 31 ወደ ኮረዳይቱ ላልመለከት ከዓይን ጋር ቃል ኪዳን ገብቻለሁ። ከላይ ከእግዚአብሔር ዘንድ የሰው ዕድል ፈንታው ካሪያም ሁሉን ከሚችል አምላክስ ዘንድ ቅርሱ ምንድነው? ለኃጢአተኞች ጥፋት ክፉ ለሚያደርጉትም መቅሰፍት አይደለምን? እርሱ መንገዴን አያይምን? እርምጃዬንስ ሁሉ አይቆጥርምን? በሐሰት ሄጄ እንደሆነ እግሬም ወደ ሽንገላ ቸኩሎ ከሆነ እግዚአብሔር በእውነተኛ ሚዛን ይመዝነኝ፣ ነውር እንደሌለብኝም ይወቅ። አረማመዴ ከመንገድ ወጣ ብሎ ልቤ ዓይኔን ተከትሎ ወይም እጄ ረክሶ ከሆነ የዘራሁትን ሌላ ይብላው፣ ሰብሌም ተነቅሎ ይጥፋ። ልቤ ሌላውን ሴት ከጅሎ በባልንጀራዬ ደጅ አድብቼ ከሆነ ሚስቴ የሌላ ሰው እህል ትፍጭ፣ ሌሎች ሰዎችም ይተኟት። ይህ አሳፋሪ ፍርድም የሚገባው ኃጢአት ነውና፣ ይህ የሚያቃጥልና የሚያጠፋ እሳት ነው። በዋቃዬንም ባወደመ ነበር። ወንዶችና ሴቶች አገልጋዮቼ አቤቱታ ባቀረቡ ጊዜ ፍርድ አዛብቼ ከሆነ እግዚአብሔር ሲነሳ ምን አደርጋለሁ? ሲጠይቀኝስ ምን መልስ እሰጣለሁ? እኔን በማኅፀን ውስጥ የፈጠረኝ እነርሱን የፈጠረ አይደለምን? በሆድ ውስጥ የሰራንስ እርሱ ራሱ አይደለምን? ለድሃ የሚያስፈልገውን ከልክዬ ከሆነ ወይም የመበለቲቱን ዓይን አፍዝዤ ከሆነ እንጀራዬን ከድሃ አደጉ ጋር ሳልካፈል ለብቻዬ በልቼ ከሆነ ይልቁን ድሃ አደጉን ከታናሽነቴ ጀምሮ እንደ አባት አሳደግኩት። መበለቲቱንም ከተወለድሁ ጀምሮ መንገድ መራኋት። በልብስ እጦት ሰው ሲጠፋ ወይም ርቃኑን ያልሸፈነ ድሃ አይቼ በበጎቼ ጠጉር ስላሞኩት ልቡ ባርኮኝ ካልሆነ በአደባባይ ተሰሚነት አለኝ ብዬ በድሃ አደጉ ላይ እጄን አንስቼ ከሆነ ትከሻዬ ከመጋጠሚያው ይነቀል፣ ክንዴም ከመታጠፊያው ይሰበር። የእግዚአብሔርን ቁጣ በመፍራቴ እንዲህ ያሉ ነገሮች መፈጸም አልቻልሁም። ወርቅን ተስፋ አድርጌ ወይም ንጹሕን ወርቅ አንተ መታመኛዬ ነህ ብዬ ከሆነ እጄ ባገኘችው ሀብት በባለጠግነቴም ብዛት ደስ ብሎኝ ከሆነ የፀሐይን ድምቀት አይቼ ወይም የጨረቃን አካሄድ ግርማ ተመልክቼ ልቤ በስውር ተታሎ ስለ ክብራቸው አፌ እጄን ስሞክ ከሆነ ለልዑል እግዚአብሔር ታማኝ አለመሆኔ ነውና፣ ይህም ደግሞ የሚያስቀጣኝ በደል በሆነ ነበር። በጠላቴ ውድቀት ደስ ብሎኝ በደረሰበት መከራ ሐሴት አድርጌ እንደሆነ እኔ ግን በነፍሱ ላይ ክፉ እንዲመጣ በመራገም አንደበቴን ለኃጢአት ከቶ አሳልፌ አልሰጠሁም። የቤቴ ሰዎች ከኢዮብ ከብት ሥጋ አስቆርጦ ያልጠገበ ማን ነው ብለው ካልሆነ፣ ነገር ግን ቤቴ ለመንገደኛው ዘወትር ክፍት ስለነበር መጻተኛው በጎዳና ላይ አያድርም ነበር። ሰዎች እንደሚያደርጉት በደሌን በልቤ በመሰወር ኃጢአቴን ሸሽጌ ከሆነ ሕዝቡን በመፍራት የወገኖቼንም ንቀት በመሸሽ ወደ ደጅ ሳልወጣ ዝም ብዬ ቤት ውስጥ አልተቀመጥኩም። ምን ነው የሚሰማኝ ባገኝ? የመከላከያ ፊርማዬ እነሆ። ሁሉን የሚችል አምላክ ይመልስልኝ፣ ከሳሽም ክሱን በጽሑፍ ያቅርብ። በእርግጥ ትከሻዬ ላይ በደረብሁት እንደ አክሊልም ራሴ ላይ በደፋሁት ነበር። እያንዳንዱን እርምጃዬን በገለጽሁለት እንደ ልዑል እየተንጎራደድሁ በቀረብሁት ነበር። እርሻዬ በእኔ ላይ ጮኻ ከሆነ ትልሞቿ ሁሉ በእንባ አርሰው እንደሆነ ፍሬውን ያለ ዋጋ በልቼ የባለመሬቶቿን ነፍስ አሳዝኜ ከሆነ በስንዴ ፈንታ እሾህ በገብስም ምትክ አረም ይብቀልብኝ። የኢዮብ ቃል ተፈጸመ።